ይቺ ጊዜ ባከለች ጊዜ ነው ያለችው። ጥቂት ጊዜ ነው ያለችው። በዚች በባከለችበት ዘመን ላይ ተቀምጦ ማንቀላፋት ማለት በራስ ላይ ሞትን ማምጣት ማለት ነው። ሞት ወገኖች። ስለዚህ ቅዱስ ጳውሎስ ከውሾች ተቆጠባ። ከውሾች ከነዚህ ከሐሰተኛ ውሾች በቤታችን ውስጥ ተቀምጠው የሚጮኹ ቀሚሳቸው ለብሰው ቆብ አድርገው መስቀል ይዘው ጩኸታቸው ግን የሚያምን ጩኸት አይደለም። ጩኸታቸው የሚያክም አይደለም። ጩኸታቸው ከጥፋት የሚያድን አይደለም። ጩኸታቸው የእናንተን ጩኸት ነው የሚጮኹት። ተስፋ የማስቆረጥ አንገት የማስደፋት እንዲህ አይነት ጩኸት ያለው በቤታችን ውስጥ። ትክክለኛ ጩኸት የምናገኘው በአባቶች እግር ስር ቁጭ ብለን ስንማር ወገኖች። ዘመኑ ክፉ ነው። ጊዜው አስቸጋሪ ነው። ታጥቦ ጭቃ የሆኑበት ዘመን ላይ ደርሰናል። እኔ ቆራቢ ነበርኩ አሁንስ ሲባል አሁን ጌታ ይባረክ ጌታ ተቀበሉ ብሏል። ድሮ እኔ ማለት መሪ ጌታ ነበር አሁን ሲባል አሁን ጌታ ይባረክ ስሙ እውነተኛው ጌታ አገኘሁት ብሏል። ወገኖች አሁን ያ ቅዱስ ጳውሎስ ስለ እነዚህ ሰዎች እንዲህ ይላል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 እንዲህ ይላል፣ ውሻ ወደ ጥፋት ይመለሳል፣ ደግሞ የታጠበች እሪያ በጭቃ ለመንከባለል ትመለሳለች እንደሚባል እውነተኛ ምሳሌ ለእነዚህ ሰዎች መሰለባቸው። ውሻ ወደ ጥፋት ይመለሳል። ውሻ ተፍቶት አልፈልገውም ያለው እንደገና ተመልሶ ያንን የተፋውን ለመላስ ይሄዳል። አሳማ ሙቀቱ ሲበዛባት ቆዳዋ ስስ ስለሆነ ፀሐይ ሲያቃጥላት ወደ ውስጥ ወደ ባህሩ ገብታ ትታጠባለች። ነገር ግን ታጥባ ወዲያው ሄዳ ጭቃ ላይ ትንደባለላለች። ታጥቦ ጭቃ ማለት ይሄ ነው። ታጥቦ ጭቃ። አንዳንድ ሰዎች እኔ ዘማሪ ነበር፣ አሁን ግን እውነቱ ተገለጸልኝ ብለው የመናፍቃን አዳራሽ ማድመቂያ ይሆናል። አንዳንዶቹ ቀሚሳችን ለብሰው ወንጌል ሲሰብክ የነበረው አሁን ያ ምንደኝነት ጥቃቅን ሳንቲምና ብር ስላገኘ እንደ ይሁዳ ቤተክርስቲያን አሳልፎ ሰጥቶ ሄዶ በየአዳራሹ ማድመቂያ ሆነው ግራ ገብቷቸው እኛን ግራ የሚያጋቡ ሰዎች አሉ። ለዚህ ነው መች ተለመደና ከተኩላ ዝምድና ርሳቸው። ከእንደነዚህ አይነቶች ልንቆጠብ ይገባል። ታጥቦ ጭቃ ላለመሆን እንደ ውሻ ወደ ጥፋት ላለመመለስ ዋስትናችን ምንድን ነው? እኔና እናንተ ላለመክዳት ዋስትናችን ምንድን ነው? እኔና እናንተ ለመናፍቃን ላለመሄድ ዋስትናችን ምንድን ነው? ወገኖች ምንድን ነው ዋስትናችን? ቆም ብለን ስናስብ ምንድን ነው ዋስትናችን? ውሻ ወደ ጥፋቱ እንደሚመለሱ እኔ ታጥቦ ወደ ጭቃ እንደሚመለሱ ለእነዚህ ሰዎች እውነተኛ ምሳሌ ሰጣቸው። እውነተኛ ምሳሌ ሰጣቸው። እኔና እናንተ ምሳሌ ማይነካ እኔ ወዱ ጀግና ይሰራ ነበሩ እኮ ብዙ ሰባኪያ የሚቀመጠብላት አንዱ የሰራ በትንሹ በትልቁ የሚወደዱ ነበሩ ወገኖች። ነገር ግን ፍጻሜያቸው አላማረ። ቅድስናቸውን ያልጠበቁ እግዚአብሔር አስቀመጣቸው ቦታ ተገኙ። እግዚአብሔር አዘነ፣ ተፋቸው።
ወገኖቼ ያጣፋረው እግዚአብሔር ቸርነት የተነሳ ነው ሰው እራይ ተቆያንቱ መፈከራ አስፈልግም ፉተራው እግዚአብሔር በቀኙ ከቆምን ማረጋገጥ በኋላ ወጥቶ አንዳንድ ሰው መጥቶ ቤተክርስቲያን ስላስቀደሰ ብቻ መስፈርቱ ይሄ ብቻ የሚመስለው ሰው አንዳንድ ሰው በቤት ውስጥ ዝማሬ ስለከፈተ ብቻ ማረጋገጫ ኦርቶዶክስ ይመስለዋል። ቅዳሴ ማስቀደስ ባልገፍ ዝማሬ መክፈቱ ባልገፍ ነገር በሕይወት ካልተማ ካልተለወጠ ምንድን ነው እንደው ሻማኑበት መከራ ሲመጣ ማህተማችንን ማንበጠስበት ምን ማረጋገጫ ችግር ሲገጥም ሃይማኖታችን የማንቀይርበት ምን ማረጋገጫ ውሻ ወደ ጥፋቱ እንደሚመለሱ ነው። ብዙ ክርስቲያኖች ኦርቶዶክስ ነበርኩ የሚሉ አሁን ግን ወደ ጨለማ ቤት ወደ ጨለማው ገዥ ዲያብሎስ የሄዱ ብዙዎች ስለዚህ ወገኖች በቁራብ ያስፈልጉ ይህ ጊዜ ይህ ሰዓት ጊዜያችንን ሰዓታችንን በዋዛ በፈዛዛ ምናሳልፍበት ጊዜ በዚህ ሰዓት በቤተ እግዚአብሔር ተገኝተን የሚያንጸው የእሱ የሆነውን መልካሙን ቃል እየሰማ ከምርኮች ጋር ብርቱ የሆነ ከጠንካሮች ጋር እየጠነከርን ከእግዚአብሔር ጋር የምንጣበቅበት ዘመን እንጂ ለስጋችን ረፍትና እንጠት የምንሰጥበት ጊዜ ላይ ደግሞ ወገኔ የተኛንበት ዘመን ይበቃል። ዋጋ የሚከፈልበት ዘመን ነው። ይልቁንስ በዚህ ዘመን ራስን አዘጋጅቶ የሚጠበቅበት ራሱን አዘጋጅተን ራሳችን የምንጠበቅበት ዘመን ነው። ይህ ያለንበት ዘመን ዘመነ ሰማዕታት ነው። ዘመነ ሰማዕታት በጊዮርጊስ ጊዜ ምነው በነበርኩኝ፣ ምነው በአርሴማ ጊዜ በነበርኩኝ ማለት አይደለም። ካወቅንም ከተገነዘብን ይህ ዘመን ለእግዚአብሔር እውነቱን እየመሰከርን ከሃይማኖታችን ፈቀቅ ሳንል ክራችን አጥብቀን እውነትን እየተናገርን የእግዚአብሔርን ቃል እየመሰከርን ጌታችን የሚቀላበት ዘመን ገቡች። እነ ጳውሎስ በጨለማው ዘመን ስለነበሩ ነው። ይህ ጨለማው ዘመን ወንጌል ስላበሩ እነ ቅዱስ ጴጥሮስ አልጫውን ዓለም በጨው ወንጌል ስላጣፈጡ የጨለማው ገዥ ዲያብሎስ በሰው ልጅ ላይ እያደረ ወንጌል መስበክ ወንጀል ሆኖ ተገኝቶ የክርስቶስን መስቀል ማንጠልጠል ወንጀል ሆኖ ተገኝቶ በሮማ አደባባይ ላይ እነ ቅዱስ ጳውሎስ ተቀምጠዋል። እነ ጴጥሮስ ቁልቁል ተዘቅዝቀዋል። ቁልቁል እንዲዘቀዘቁ ያደረጋቸው አንገቱ እንዲቀላ ያደረገው ቅዱስ ጳውሎስ ሌላ ምንም አይደለም። ይህ የሃይማኖት ጉዳይ የምን ጉዳይ ነው? የሃይማኖት ጉዳይ ነው። የመብላት ያለመብላት ጉዳይ አይደለም። የመጽደቅ ያለመጽደቅ ጉዳይ፣ ርስቱን የመውረስ ያለመውረስ ጉዳይ ነው። በቀኙ የመቆም ያለመቆም ጉዳይ ነው። ወደ ፈለገው ቤት ይችላል። በመጽሐፈ ሲራክ ምዕራፍ 12:16 ውሃንም ፍትፍትንም አቀረብኩልን፣ ወደ ምትወደው ግን ስለዳል እሳትንም ውሃን አቅርቤልሃለሁ፣ እሳትንም ውሃ አቅርቤልሃለሁ። ወደ ምትፈልገው ወይ እሳቱን መምረጥ ወይ ውሃውን መምረጥ፣ ወይ ክርስቶስን መምረጥ ወይ የጨለማን ገዥ ዲያብሎስን መውደድ፣ ወይ ቤተክርስቲያንን መውደድ ወይ ዓለምን መውደድ።
መርጠቆም ወገኖች ከውሾች የምንቆጠብበት ከውሾች ከሐሰተኛ ሰማይ ከካህዲያ ድሃ ተበደለ ተዛባ ብለው መናገር ከማይችሉ ውሾች ሆዳደር ስለ እውነት ካደራገሩ ላይ ይወጣል ክርስትና ነታቸው። ይህ ዘመን የከባድ ዘመን እያየን ብዙ ወንድሞች እያጣን፣ ብዙ እናቶች ብዙ አባቶችን እያጣን ነው። እየተጫሉ እየታረጉ በሃይማኖት ጉዳይ እኮ ተነገርኳል። ማንም ያላቸው ማንም ይገላቸው የዚህ ዓለም ገዢ ዲያብሎስ በሰው ላይ ሰንጥሮ መስቀልን ሲያይ የሚያቃጥለው ዲያብሎስ፣ ቤተ ክርስቲያንን ሲያይ ሰላም የሚነሳው ዲያብሎስ። ሰላም ስለዚህ ውጊያችን ከዲያብሎስ ጋር ነው። የምንዋጋው በጦር አይደለም፣ የምንዋጋው በኃይል አይደለም። ውጊያችን ከስጋና ከደም ሳይሆን ዲያብሎስ ጋር ስለሆነ በጾም በጸሎት ተሰናት ኃይልን እንዲሰጠን ከእግዚአብሔር ጋር መጣበቅ፣ ኃይልን ብርታቱን እንዲሰጠን ከእግዚአብሔር ጋር መጣበቅ ያስፈልጋል። ቀውሾ ተቆ እኔ አጣቆ ለጥቃ እንደሚሄዱ እናንተ ሳለ ተምራችኋል። ሪያ ይናቀባል መልሶ ለጥቃ ይላል። እናንተ ማለት ተምራችሁ ተመልሳችሁ ወደ ኃጢአት እንዳትሄዱ ተጠንቀቁ። እነዛ ውሾች አሉ። ተምረን ደግሞ ወደ ኃጢአት የምንሄድ ሰዎች፣ ተምረን እንዳልተማረ የምንሆን ሰዎች፣ አውቀን እንዳላወቅን የምንሆን ሰዎች፣ ክርስቲያንን ተምረን የክርስቲያን መስፈርት ማናሟላ ሰዎች ምናምን ሪያዎች አሉ። አሳማ ታቆለች ቃል የሚገባው እናንተ ለዛ ይፈላችሁ በሃይማኖቱ ማይፈና በሃይማኖቱ እንደ ሃይማኖቱ የማይጓዘው ክርስቲያን እነዚህ የአሳማዎች እጥበት ነው። መቆጠብ ያስፈልጋል። እንዲህ ሐዋርያ ቅዱስ ጳውሎስ በዚያ ላይ ገላትያ ምዕራፍ 5 ቁጥር 20 የሥጋ ሥራ የተገለጸ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አልመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህ የሚመስሉ ሁሉ ኃጢአት ናቸው። ከዚህ ውስጥ ወንድም የትኛው ናት? ከዚህ ውስጥ የቱ ጋር ያለሽ ወንድም? እስቲ በደንብ በደግሞ አለ ይህ የማይላፍ ሰው ማንም ነው? ከመዘረዝራቸው የሥጋ ሥራዎች የተገለጹ ናቸው። እነርሱም አንደኛ ዝሙት፣ ሁለተኛ እርኩሰት ከርኩሰቱ ያልተራማት ነው። ሶስተኛ መዳራት፣ አራተኛ ጣዖትን ማምለክ፣ አምስተኛ ሟርት፣ ስድስተኛ ጥል፣ ሰባተኛ ክርክር፣ ስምንተኛ ቅናት፣ ዘጠነኛ ቁጣ፣ አስረኛ አልመኝነት፣ 11ኛ መለያየት፣ 12ኛ መናፍቅነት፣ 13ኛ ምቀኝነት፣ 14ኛ መግደል፣ 15ኛ ስካር፣ 16ኛ ዘፋኝነት። ከዚህ ነጭ የሆነ ሰው ባለው ማማ ዘማዊ ባይሆን ሰካራም ያልሆነ ማማ፣ ሰካራም ሳይሆን ባይሆን ቁጡ ያልሆነ ማማ፣ ቁጠኛ ባይሆን አድመኛ ያልሆነ ማማ፣ አድመኛ ባይሆን ዘፈን ያልገዛው ማን ነው? ይሄ ማለት ወገኖቼ ተምረን እንዳልተማረ
ቤተክርስቲያን በጨለማው ሆና ሳለ ቤተክርስቲያን ባዘነችበት ሰዓት በዚህ ሰዓት ዋታ ፈዛዛ የሚጫወቱ አሉ። እግዚአብሔር በማይገኝበት በመዝናኛ ስፍራ ሆነው መስቀላቸውን አንገታቸው ላይ አንጠልጥለው የማይገባ ክፉ ስራ እየሰሩ ሰዎች ነው። እኛም አምላካቸው እግዚአብሔር ያውቃቸው ወገኖች። ሰው በዚህ በባከነ ጊዜ በጨለማው ሰዓት ወደ እግዚአብሔር ቤት ተሰባስቦ ስለ ነፍሱ ስለ ራሱ ብቻም ስለ ቤተሰብ ከፍ ሲል ስለ ሀገር መጸለይ ማልቀስ መማር ሲገባ እውነተኛ መምህራን ፈልጎ ማዳመጥ ሲገባ አሁንም ጊዜያችን ገና ነው እያለ ሞት መጥቶ በደጁ ላይ ቆሟል። አሁን የቀረው አንገቱ እስከሚያርፍ ብቻ ነው የሚቀጥለው። ወገኖቼ ስለዚህ ባካችን እንጠንቀቅ፣ ራሳችንን እንጠብቅ። ዘመኑ ሸካም ሰው የሚጎደልበት ሰዓት ነው። ዘመኑ ገላይ የሚወደድበት ሰዓት ነው። ዘመኑ ክፉ ሰው የሚጨበጨበለት ዘመን ላይ ያለ እውነተኛ ሰው የሚከፋበት ዘመን ላይ ደርሰናል። እግዚአብሔርን መከተል ወንጀል ሆኗል። ወንጀል ሆኗል። መስቀል ማሰር ወንጀል ሆኗል። ስለዚህ ወገኖች ስለምናስረው መስቀል ስለምናስረው ማህተም ጠንቅቀን ማወቅ ያስፈልጋል። ጠንቅቀን ማወቅ አትኩር ሆነ አትኩር ከእነዚህ አዲስ ግልብጥ ሃይማኖት ቅዱስ ጳውሎስ ተጠበቁ አለ። ከእነዚህ ውሾች ከእነዚህ አዲስ ከሃዲያን እግዚአብሔር በውስጣቸው ከሌለ ተቆጠቡ። እባካችሁ ሰዎች ሊቆጤ እንቆጠብ፣ ራሳችንን ጠብቁ ወገኖች። አስቸጋሪ ጊዜ ያለ ነው። ጊዜው ክፉ ነው። ያለንበት ጊዜ ከእግዚአብሔር ጋር ቆመን የምንጸልይበት እንጂ የምንባክንበት ዘመን ላይ ጊዜ ላይ አይደለም ያለን ወገኖች። ስለዚህ ልንቆጠብ ይገባል። እንዲህ ይላል ሐዋርያው ቅዱስ ጳውሎስ ከተናገረ በኋላ ኤርምያስ እንዲህ አለ፣ ወደ ቤቱ እኔም እመለሳለሁ አለ። ኤርምያስ 33 ቁጥር 3 ኤርምያስ 33 ቁጥር 3 ወደ ቤቱ እኔም እመለሳለሁ። ከዚህ ከመከራው ለመውጣት ከነዚህ ውሾች ለማምለጥ ከነዚህ ከመናፍቃን ሐሰተኛ ትምህርት ማምለጥ የሚቻለው ወደ እግዚአብሔር በመጮህ ነው። ከነዚህ ከጨለማው ከዚህ ከገዳይ ማምለጥ የሚቻለው ወደ እግዚአብሔር ቤት በመምጣት ነው። ወገኖች ቁጭ ብሎ በቤት ከንፈር በመምጠጥ አይደለም፣ በመቆሰም አይደለም፣ አንገት በመድፋት አይደለም። ወደ እግዚአብሔር ቤት መጠን ሲሆነው ኃይል የሚሰጠው ቃሉ በመስማት ታጥቀን የጨለማውን ገዥ ዲያብሎስን እንዋጋ ይገባል። ወደ ቤቱ እኔ እመልስልሃለሁ። መልስ የሚሰጠን እግዚአብሔር መልስ የሚሰጠን ማለት ለተገፉት መልስ የሚሰጥ ማለት ለተገደሉት መልስ የሚሰጥ ማለት ለወደቁት መልስ የሚሰጥ ማለት ለተቃጠሉት መልስ የሚሰጥ ማለት እግዚአብሔር ከእኛ የሚጠበቀው ወደ እሱ መጮህ ይችላል። ወደ እሱ መጮህ ስማ ጌታ ሆይ እያሉ መጮህ። ኤርምያስ በግዞት ወደቀ። ምን በማለት ነው? የእግዚአብሔር ጌትነቱ ስለመሰከረ እንደ ወንድሙ እንደ ኢሳይያስ አምላክ ወልድ አምላክ መሆኑ ስለመሰከረ ኤርምያስ በሰገነት ላይ እንደ ኢሳይያስ በእንጨት መጋዝ ሰንጥቀው አይቀሩት ቆርቆ ኤርምያስን ግራና ቀኝ ያሉት ሲያዩት ኤርምያስ ብሎ ትንቢት መናገር ነው።
ኤርምያስ ደግሞ በሰው እየሰበሰበ ነው የሚናገረው። አይ አሁን ከያዝነው አደጋ በቅርብ ላይ የተሰበሰበው ሰው ብቻውን ሰው እናገኛለን። ከዛ ብቻውን ተቀበሉ አገዳደላቸው እስከሚማከሩ ድረስ እንዴት አገር እንግደለው እንዴት አገር መከራ እናብዛበት እያሉ እስከሚወሉ ድረስ ኤርምያስ ወሰዱና በጨለማ በጊዜ አንድ ሰው ኤርምያስ በጠላቶቹ እጅ ወድቆ በእስር ቤት ሲሆን እስር ቤት ወደ ያለ ብዙ ወደ ያለ ሞቶች ብሎ ዝም አላለ። ማስተማርን ያቅተው እጁን ዘርግቶ እየተመለከተ ፊቱ ወደ ምስራቅ አቅጣጫ አድርጎ አምላኩን ያመሰግናል። ስለሆነ ነገሩን ያመሰግናል። በዚህም አንቀደም በዛም አንቀደም አንድ የለበት ቦታ የለም። ነገር ግን ጌታ ሆይ እባክህ ኃይል ብርታት ስጠኝ እያለ ይጸልያል። ስሜቱ በብርሃን ሞላ። ይሄን ያዩ ጥበቃዎች ጠዋት ላይ እስረኛው እንዴት ነው አሉ። የንጉሡ አሽከር እስረኛው አለ፣ ግን ሌሊት ብቻውን ይጮኻል። በጨለማ ቤት ነበር የጣለው፣ ግን ጨለማ ቤት ውስጥ ብርሃን ሲሞላ ነበረ። ብርሃን በማልሞት ነበር። ይሄ ንጉሡ አሽከር ሄደና ለንጉሡ ተናገረ። እስረኛው አለ፣ ነገር ግን ከማጋ ወደ አይታወቁ እንዲሁ ሲጮህ አደረ ብለዋል። ሲያመሰግን ከዛም አልፎ ስምቱ በብርሃን ሞላሉ። ምን አልኩ እየተመለከተ ተዘግቶ እየጸለየ በል እጁን እንዳይዘረጋ እጁ ወደኋላ በቃል አይታሰራል። ወደኋላ በቃል ታሰረ። ተንበርክኮ እንዳይጸልይ እግሩ ከቆመ ጭቃ ጋር ይታሰር ያቋመ ተባለ። ከቆመ ምሰሶ ጋር ታሰረ። እጁም ታሰረ። ኤርምያስ እንዲህ አለ፣ አቤቱ ጌታ ሆይ አለ፣ እጄን ዘርግቼ እንዳላመሰግን እጄ ታሰረ። ተንበርክኬ እንዳላመሰግን ጉልበቶቼ በኃያላን ባለስልጣኖች የቁም እስረኛ ሆኛለሁ። አንተ ታውቃለህ አለ። ማን ታውቃለህ? ኧረ ማን ታውቃለህ? ንገሩኝ፣ አይሰማም። አንተ ታውቃለህ። ሁሉም ክርስቲያን ታውቃለህ። በመከራ ውስጥ አንተ ታውቃለህ። በችግር ውስጥ አንተ ታውቃለህ። በመገፋቱ አንተ ታውቃለህ። በስቃዩ አንተ ታውቃለህ። በለቅሶ ውስጥ አንተ ታውቃለህ። ወሎች እግዚአብሔር አዋቂ ነው። እግዚአብሔር ታሪክ ቀያሪ ነው። ኤርምያስ ይሄን ሲናገር እግዚአብሔር እንዲህ አለው፣ ኤርምያስ ወደ ቤቱ እኔ እመልስልሃለሁ አለ። እግዚአብሔር መልስ ይስጠን ወገኖች፣ መልስ ይስጠን። አሜን። እግዚአብሔር መልስ ይስጠን ወገኖች። ወደ ቤቱ እኔ እመልስልሃለሁ አለው። ኤርምያስ ደስ አንደበቱን ለምስጋና ላቋርጦ አመሰገነ። ኤርምያስ ምን እንደሆነ ሳይታወቅ የታሰረበት ሰንሰለት የእጁ ተፈቶ የተዘጋው በር ተከፍቶ እግዚአብሔር አምላክ ነፃ ወጣ። እግዚአብሔር አምላክ የሚያስጠረቃ ዘግና እግዚአብሔር የሚያስጠረቃ ወደ ልጅ። ስለዚህ ወገኖቼ ዛሬ ከኃጢአት እስራት የምንፈታው እግዚአብሔር ስንጮህ ነው። ከመናፍቃን ትምህርት ማምለክ የሚቻለው እግዚአብሔር ስንጮህ ነው። ከኃጢአት እስራት መፈታት የሚቻለው እግዚአብሔር ስንጮህ ነው። ከዲያብሎስ ማምለክ የምንቻለው ከእግዚአብሔር ጋር መጥተን ወደ እሱ ስንጮህ ነው። ወደ እሱ ስንጮህ ቢርበንም ቢጠማንም ቢመቸንም ባይመቸንም ስንገባ ስንታረም ወደ እግዚአብሔር እንጮህ። እግዚአብሔር ይሰማል። እግዚአብሔር መልስ ይሰጣል። ወደ ልጅ ምን ይመስልሃል? እንዲህ ይላል ኤርምያስ 39 ቁጥር 18 ፈጽሜ አድንሃለሁ፣ ፈጽሜ አድንሃለሁ፣ ነፍስህም እንደ ምርኮ ትሆንልሃለች። ነፍስ እንደምን እንደ ምርኮ ነፍስህን እሰጥሃለሁ፣ ፈጽሜ አድንሃለሁ።
ዛሬ ስጋችን ማንን እያሸነፋቸው ይሆናል? ነፍሳችንን። ስጋ እኮ ነፍስን እያስቸገራቸው ነው፣ እየጮኮለ ያስቸገረን እሱ ነው። ከመጾም ይልቅ መብላት እንፈልጋለን። ቆሞ ከማስታገስ ይልቅ መቀመጥ እንፈልጋለን። ከመጸለይ ይልቅ መተኛት እንወዳለን። እውነትን ከመናገር ይልቅ መዋሸት እንፈልጋለን። ከመስጠት ይልቅ መጨመር እንፈልጋለን። የጠፋውን ከማምጣት ይልቅ ሃይማኖተኛው ሰው ሃይማኖቱ እንዲድር ማድረግ እንፈልጋለን። ስጋችን ከሪሞች። ስለዚህ ወደ እሱ ስንጮ እግዚአብሔር ይመልስልሃለሁ አለ። ቀጥሎስ ምን አለ? ፈጽሜ አድንሃለሁ አለ። አድናለሁ ከምትፈራው መከራ፣ አድናለሁ ከምትፈራው ስቃይ፣ አድንሃለሁ ከኃጢአት ስራ አወጣሃለሁ። ስለዚህ ምን አለ? ነፍስህንም አለ እንደ ምርኮ ትወልዳለች እንጂ በሴፍ አትወድቅም። በሴፍ አትወድቅም። ነፍስን እንደ ምርኮ ሰጥሃለሁ። ሰይጣን አይማርካትም፣ አራጅ አይመንዳትም። ለምን? ነፍስ አለ በሴፍ አትጠፋም። ነፍስ በሴፍ አትወድቅም። በእኔ ታምናሃልና አምላክ እግዚአብሔር አድንሃለሁ ይላል። በማን ታምናለህ? በእኔ ታምናለህ። ሰዎች ዛሬ ስጋችን የሚያምኑት ነፍሳቸው በማጅነች ያለች በእግዚአብሔር እንደ ምርኮ ሰጥሃለሁ አለ። ነፍስን በሲኦል አትጥላትም አለ። ነፍስን በሲኦል አትጥላት። ኃጢአት እንደሰሩ ሃይማኖት እንደገዱ ሰዎች ነፍስን በገሃነም አትወርድም። ስለ ማዕተብ፣ ስለ መስቀል፣ ስለ ሃይማኖትሽ ሞተሻልና ነፍስሽን በክብር እንደ ምርኮ ሰጥሻለሁ። በእኔ ታምነሻልና አድንሻለሁ። በእኔ ታምናልና አድንሃለሁ። የሚገል አምላክ የለኝም። ሰዎች ይገሉናል፣ እግዚአብሔር ግን በላይ የሚገኝ ነፍሳችን እንደ ምርኮ ይሰጠናል፣ በክብር ይሰጠናል። በሱ ታምነናልና በግራ ያቆመን በቀኙ ያቆመናል። ከማን ጋር? ስለ ስሙ ዋጋ ከከፈሉ ሰማዕታት ጋር። ዋጋ ከከፈሉ ሰማዕታት ጋር ወገኖች። ስለዚህ ወገኖች ልንጠይቅላቸው ይገባል። ለዚህ ነው መይተነበረና ከተፈላ ስንድጋ እችን ተናግሬ አቆማለሁ። ትንቢተ ኢሳይያስ ምዕራፍ 48 ቁጥር 17 እንዲህ አለ፣ እኔ የሚረባህን ነገር የማስተምር በምትሄድበት መንገድ ሁሉ የምመራ አምላክ እግዚአብሔር ነኝ። እኔ የሚረባህን ነገር የማስተምር፣ የሚረባህ የሚጠቅም ነገር የማስተምር እኔ ነኝ። የሚረባው ነገር ማግኘት የሚቻለው የት ነው ከተባለ ቤተክርስቲያን ስንመጣ፣ የሚጠቅመን ነገር ማግኘት የሚቻለው ከተባለ አሁን በደጅ ስንሰባሰብ፣ ቅዱሳንን ስንወድ፣ እናቱን ስናከብር፣ እኔ የሚረባህን ነገር የምነግር የማስተምር በምትሄድበት መንገድ ሁሉ የምመራ እኔ አምላክ እግዚአብሔር ነኝ። እምመራሃለ የሚመራ አንዳንዱን ለጥፋት ወደ ኃጢአት ይሄዳል። የኔና የእናንተ መሪያችን እግዚአብሔር ወገኖች፣ እሱን ከፈራ እሱን ካከበር መሪያችን እሱ ይሆናል። የሚመራ ሰዎች ሰው የሚበሉት አጋንንት ስለመራቸው፣ ሰው የሚያጉት አጋንንት ስለመራቸው፣ አጋንንት ደግሞ በጎ ነገር መምራት አይችልም። ወደ ጥፋት ነው ሰው የሚመራ፣ ወደ ድህነት ነው የሚመራ፣ ወደ ጉስቁልና ነው የሚመራ፣ ወደ ውርደት ነው የሚመራ፣ ወደ ጥልቅ ነው የሚመራ። እግዚአብሔር የሚመራው ግራ ወደ ቀኝ ነው የሚሄደው። ወደ ቀኝ የሚመጣው ይጸልያል፣ ለሚመጣው ይመርቃል። ሴፍ ተመዘዙ በእኛ ሴፍ አመዙ ግን ይግባኝ እንላለን። ለማ እግዚአብሔር ኃይላችን ማስረው ኃይላችን ማስረው የሚመካ ቢኖር በእግዚአብሔር እንመካለን። እኛ በሌላ እንመካለን። እኛ በሴፍ እኛ በመሳሪያ እንመካለን። እኛ ወታደራችን ቅዱሳን መላእክት ናቸው። ሴፋቸው፣ ጦራቸው፣ ጾም ጸሎታቸው ወገኖች ኃይላቸው እሱ ነው።
ለዚህ ነው የሚመካቸው በእግዚአብሔር ይመካል። ቅዱስ ጳውሎስ የሚመካው ኃይሌ እግዚአብሔር ነው፣ ማዳን የእግዚአብሔር፣ ጥበብ የእግዚአብሔር። ኃይሌ እግዚአብሔር ነው፣ ማዳን የእግዚአብሔር፣ ጥበብ የእግዚአብሔር። አንመካም በጉልበታችን፣ እግዚአብሔር ነው የእኛ ኃይላችን። አንመካም በጉልበታችን፣ እግዚአብሔር ነው የእኛ ኃይላችን። የቤተ ክርስቲያን ኃይሏ ነው፣ አምላኳ ነው። ኃይላችን፣ ጥበባችን፣ ማስመለጫችን፣ ሞገሳችን፣ ጉልበታችን እግዚአብሔር ነው። ለዚህ ወገኖቼ ከእግዚአብሔር ጋር ስንሆን መልካም ነገር እንማራለን። ከእግዚአብሔር ጋር ስንሆን ጨለማው ይበራል። ከእግዚአብሔር ጋር ስንሆን ጥላቻ ይወገዳል። ለምን? ጥልን በመስቀሉ ገደለ፣ ሰላም ለሰው ስላደለ። የእኛ አምላክ ሰላማዊ ክርስቶስ ነው። ሰላም በመስቀል ላይ ሆኖ አባት ሆይ የሚያደርጉትን ያውቁምና ይቅር በላቸው ያለ አባት ያለ አጥፋቸው፣ ግደላቸው አለ። ዛሬ ግን እንደ ሰው ተፈጥረው አውሬ የሆኑ ሰዎች እንደ ሰው እግዚአብሔር ባሪያው በምሳሌው ፈጥሯቸው፣ ነገር ግን ምግባራቸው መስራቸው ግን ዲያብሎስ የተቆራኛቸው ሰዎች ዲያብሎስ አንዳንዱ ሃይማኖት በመቅዳት አንዳንዱ ደግሞ ሰው በማድረግ የሚደሰት ምታረጋት። አንዳንዱ ሃይማኖትን ቀርቶ ቤተክርስቲያኑ በመስዳት የሚረካ ሰው፣ አንዳንዱ ደግሞ ባለማህተሞችን በማድረግ የሚደሰት፣ አንዳንዱ ደግሞ ቤተክርስቲያኑ በማቃጠል የሚደሰት። ይሄ እንግዲህ ይታደው ታዲያ እግዚአብሔር ጸጋይ የሚማርከስ ወገኖች አንበሳ ይራብና ጫካ ውስጥ ገብቶ ፈረስ ያገኛል እና ጓደኞቹን ጠርቶ ይበላል። በሚበላበት ሰዓት አንድ የአንበሳ ጠቦት ወይም ግልገል በታቀርባለች፣ ትቦርቃለች። እየወረደች ጫካ ውስጥ ከአንበሳ መንጋጋ ተይታ ሄዳለች። ከዛ በኋላ ስትቦርቅ ትንሽም ግልገል አለች፣ በጣም ትልቅም አትባልም፣ መካከለኛ ነች። ከዛ ይቦርቃል። ሲቦርቅ ጉድጓድ አገኘ። ጉድጓድ ሲያገኝ እዛ ጉድጓድ ብሎ ገባ። ሰዓቱ መሽቶ ቀኑ መሽቶ አንድ ጅብ፣ በዛ ውስጥ ደግሞ ጅብ ነበር። ጅብ ደግሞ ወጥቶ ወደ ጫካ ምግብ ፍለጋ ይወጣ ሲል አለቆቹ ተሰባስበው ጅብ ምንድነው ፈረስ ነው እየበሉ ይወርቃል። ከወጣ እሱን ሊበልቶ ተመልሶ ወደ ኋላ ገብቷል።